ከኤርትራ ጋር ጦርነት አይቀርም ሲሉ ዶክተር ዳኛቸው አስፋ ገልጸዋል። ጉድ ነው እኮ። አረ ሰው ተላለቀ። ረ ወገን እንተሳሰብ ተው። ጆተን አይደለም ሰው ስጋ ለብሳለሁ። በሌላ ዜና ፊልድ ማርሻል ብርሃኑ ጁላ ከበቂ በላይ ትንኮሳ ከህወሓት ተፈጽሟል፣ ጦርነት ውስጥ ደግመን እንደገባ ሲሉ ህወሓትን ወጋ አርገዋል በሐሳባቸው እንግዲህ ትንተናቸው ላይ ማለት ነው። ደግሞ የገረመኝ ሌላው ዜና የኢትዮጵያ አጠቃላይ የሀገር ውስጥ ዕዳ መጠን 2.56 ትሪሊየን ብር መድረሱ ተገለጸ። የት ሄዶ ነው ወገን? የት ሄዶ ነው ብሩ? ምንም አላልኩም እንግዲህ ቼክ አድርጉት። ሌላው ደግሞ የአውሮፓ ህብረት የፕሪቶሪያ የተኩስ አቁም ስምምነት ፈራሚዎች መካከል የፖለቲካ ውይይት እንደገና እንዲጀመር ጥሪ አቅርቧል። ተመጡና ያለን እስኪ ቅረቡ ወገን። ሶማሊያ ነፃ ሀገሪቷን ያወጀችው ሶማሌላንድ ባወጡት እርስ በርስ የሚጋጭ የበረራ ፍቃድና የቪዛ መመሪያ ምክንያት ሶማሊያ የአየር ክልል ውጥረት ነገሰ። ይህም ክስተት የአየር መንገዶችን ግራ እያጋባ ሲሆን በርካታ መንገደኞች ከጉዞ አስተጓጉሏት ሲል በዘገባው ገልጿል። ሁላችሁንም እስካሁን ድረስ መልካሙን ነገር ሁሉ እየተመኘን ቸር ሁሉ እንደገጠማችሁ እያሰብን ሰብስክራይብ እና ላይክ እያረጋችሁ ወደ ዜና እንገባለን። ሌትስ ጎ። ከፕሪቶሪያ ስምምነት በኋላ ህወሓት ወደ ጦርነት የሚያስገባ ከበቂ በላይ ጥሰትና ትንኮሳ ፈጽሟል። አክሱም የጦርነት መጎሰሚያ ቦታ አይደለም። አክሱም የኢትዮጵያ ታሪክ ነው። ከኤርትራ ጋራ ጽሞድ ብለው የሀገር ድንበር ጥሶ ግንኙነት ማድረግ፣ በዲዲአር የተበተነ ሰራዊት ማሰልጠን ጸረ ህገ መንግስት ነው። ተፈናቃዮች አሉ እኔ አዛለው ካልተመለሱ የሚለው ጸረ ህገ መንግስት ነው። ወደ አማራ ክልል ለታጣቂ መሳሪያ እየላኩ ስምሪት መስጠት ጸረ ህገ መንግስት ነው። ህወሓት ይህንን ሁሉ ጥሰት ሲፈጽም ወደ ጦርነት ያልገባ ነው ከዚህ የበለጠ ጉዳት እንዳያመጣ ነው። ወደ ጦርነት ብንገባ ህወሓት እንደ በፊቱ ጦርነት ይሸሻል፣ ህዝቡ ግን ይጎዳል ብለን ነው ፊልድ ማርሻል ብርሃኑ ጁላ ከገለጹት ዘገባ ማለት ነው። ማነው ከገለጹት? አንተ ዘገባ ትላለህ። ተመለስ ወደ ዜና እሺ። ብቻ ሌላው የአውሮፓ ህብረት የፕሪቶሪያ የተኩስ አቁም ስምምነት ፈራሚዎች መካከል የፖለቲካ ውይይት እንደገና እንዲጀመር ጥሪ አቀርቧል። የአውሮፓ ህብረት አባል ሀገራትና የኖርዌይ የአውሮፓ ህብረት ልኡካንና የዲፕሎማሲ ቡድኖች ጥሪውን ያቀረቡት የተኩስ አቁም ስምምነት የተፈረመበትን 3ኛ ዓመት አስመልክቶ በጋራ ባወጡት መግለጫ ነው። በመግለጫው በኢትዮጵያ መንግስትና በትግራይ ህዝባዊ ነጻ አውጪ ግንባር ህወሓት መካከል የተኩስ አቁም ስምምነት ከተፈረመ 3 ዓመታት አስቆጥሯል። የመሰረታዊ አገልግሎቶችን መልሶ ማቋቋም፣ የተሻለ የሰብአዊ እርዳታ ተደራሽነት፣ የዲዲአር መጀመር እና አንዳንድ የውስጥ ተፈናቃዮችን መመለስ በአዎንታዊ መልኩ በመግለጽ ህብረተሰቡ እና ሀገሪቱ የሰላም ተነሳሽነት መቀበል እና ማጠናከር አስፈላጊ መሆኑን አጽንቶ ሰጥቷል። ከውጭ አጠቃላይ ምርጫ በፊት የፕሪቶሪያ ስምምነት ፈራሚዎች መካከል ህወሓትና የኢትዮጵያ መንግስት የፖለቲካ ውይይት እንደገና እንዲጀምሩ ጥሪ አቅርቧል። የአውሮፓ ህብረት ልኡካን ቡድን ከአውሮፓ ህብረት አባል ሀገራት ኦስትሪያ፣ ቤልጂየም፣ ቡልጋሪያ፣ ቼክ ሪፐብሊክ፣ ዴንማርክ፣ ፊንላንድ፣ ፈረንሳይ፣ ጀርመን፣ ግሪክ፣ ሃንጋሪ፣ አይርላንድ፣ ጣሊያን፣ ሉክሰምበርግ፣ ማልታ፣ ኔዘርላንድ፣ ፖላንድ፣ ፖርቹጋል፣ ሮማኒያ፣ ስሎቬኒያ፣ ስፔን እና ኖርዌይ ጋራ በመተባበር የተኩስ አቁም ስምምነት 3ኛ ዓመት በዓልን ምክንያት ባደረገ የጋራ መግለጫ አውጥተዋል። ምን አለን እዛ በተገኘው ጌታ ወይ እዛ በለኝ በዛ ስምምነት ዝም ብለህ እዛው እስክተተኝስ አጨብጫቢ ይሉን። ተመለስ ወደ ዜና። ሌላው የገረመኝ ዜና ሶማሊያና ነጻ ሀገሪቷን ያወጀችው የሶማሌላንድ ባወጡት እርስ በርስ የሚጋጭ የበረራ ፈቃድና የቪዛ መመሪያ ምክንያት በሶማሊያ የአየር ክልል ውጥረት ነገሰ። ይህም ክስተት የአየር መንገዶችን ግራ ያጋባ ሲሆን በርካታ መንገደኞች ከጉዞ አስተጓጉሏል። የሶማሊያ ሲቪል አቪዬሽን ባለስልጣን አውሮፕላኖች ከሞቃዲሾ የኤሌክትሮኒክ ኢቪዛ ያልያዙ መንገደኞች እንዳይሳፈሩ በመግለጽ ይህንን ህግ የተላለፈ የበረራ እገዳ ሊያጋጥመው እንደሚችል ማስጠንቀቁም ተዘግቧል። ባለስልጣኑ በማስጠንቀቂያው በተለይም ፍላይ ዱባይን በመጥቀስ የሚያስተዳድረው ኤምሬት አየር መንገድ የፌዴራል ኤሌክትሮኒክ ቪዛ ደንቦች ችላ ብሏል ሲልም ከሷል። ይህ በእንዲሁ እንዳለ የሶማሌላንድ ሲቪል አቪዬሽን እና አየር ማረፊያዎች ሚኒስቴር ያለ ፍቃድ ወደ ግዛቲቱ የአየር ክልል የሚገባ ማንኛውም የአውሮፕላን ህጋዊ እርምጃ እንደሚጠብቀው የሚገልጽ ሌላ መመሪያ አውጥቷል። ሚኒስቴሩም ሁሉም የሰላማዊ
መንገደኞችና የንግድ በረራዎች ወደ ግዛቷ ከመግባታቸው ወይም በአየር ክልል ከማለፋቸው ወይም በሶማሌላንድ አየር ክልል ከመብረራቸው በፊት ፍቃድ ማግኘት አለባቸው ብሏል። መጀመሪያ እኮ መግባባት ነው ወገን። ካልተግባቡ እኮ ነገር አይሆንም። እርስ በርስ እየተጋጩ ነው። አይገርምም? ፍቃድ ያላገኘ ማንኛውም በረራ የሶማሌላንድ ሉዓላዊነት እንደ ጣሰ የሚቆጠር መሆኑንና ሕጋዊ እርምጃ እንደሚጠብቀው ሚኒስቴሩ አስጠንቅቋል። ይህም የበረራ መመሪያ ከ7 ቀናት በኋላ ተግባራዊ የሚሆን ሲሆን መመሪያው ሶማሌላንድ ግዛቷን፣ የውሃ አካሏን እና የአየር ክልሏን እንድቆጣጠር ይፈቅድልኛል ያለችውን የቺካጎ ሲቪል አቪዬሽን ስምምነት ያከበረ መሆኑን ሚኒስቴሩ ገልጿል። ገራሚ እኮ ነው እንትኑ አየር ክልሉ እርስ በራሳቸው ራሱ ተቆጣጣሪዎቹ አይሰማሙም ታውቃላችሁና በዛ ምክንያት ነው። እኔ ግን ወገን ኧረ እንደማመጥ አለመደማመጥ ጨረሰን። ምንድነው? ዝም በል ወደ ዜና ተመለስ። ሌላው የገረመኝ ዜና ኢትዮጵያ አጠቃላይ የሀገር ውስጥ ዕዳ መጠኗ 2.56 ትሪሊየን ብር መድረሱ ተገለጸ። የኢትዮጵያ አጠቃላይ የሀገር ውጭ ዕዳ መጠን በመስከረም 2025 በመጨረሻ 2.56 ትሪሊየን ብር ተገለጸ። መንግስት የግምጃ ቤት ሰነዶች ገበያን በመጠቀም ገንዘብ በማሰባሰብ ረገድ ስኬታማ ቢሆንም ባለሀብቶች ግን ለረጅም ጊዜ ዕዳ ጥንቃቄ በማድረግ ለአጭር ጊዜ ዋስትናዎች ላይ ፍላጎታቸውን ማሳየታቸውን ተጠቁሟል። የገንዘብ ሚኒስቴር እንዳስታወቀው በመስከረም 2025 ብቻ መንግስት በሁለት ጨረታዎች አማካኝነት 53.35 ቢሊዮን ብር መሰብሰብ ችሏል። ሆኖም ይህ ስኬት በተለይ በ28 ቀናት እና በ91 ቀናት የሰነዶች አይነቶች ላይ ያተኮረ ሲሆን የአንድ ዓመት ሰነዶች ግን ፍላጎት ያላገኙና የተገደቡ ሆነው ቀርተዋል ተብሏል። እንደ መረጃውም ከሆነ ከሐምሌ እስከ መስከረም አጋማሽ ባለው ጊዜ ውስጥ የአጭር ጊዜ ሰነዶች የትርፍ መጠን እየቀነሰ ቢሄድም የ364 ቀናት ሰነድ የትርፍ መጠን ግን ከ15% ወደ 20% በድንገት ከፍ ብሏል። ተንታኞች እንደሚሉት ይህ ከፍተኛ የትርፍ መጠን ጭማሪ የመጣው ከወደፊት የዋጋ ግሽበት ስጋትና በማክሮ ኢኮኖሚ አለመረጋጋት ምክንያት ባለሀብቶች የረጅም ጊዜ ዕዳ በመፍራት ጥንቃቄያቸውን ማሳየታቸውን ያረጋግጣል ብሏል። በአጠቃላይ የሀገር ውስጥ ዕዳ ክምችት ውስጥ ትልቁ ድርሻ የያዙት ተቋማት የኢትዮጵያ ንግድ ባንክ፣ የኢትዮጵያ ብሔራዊ ባንክ እና የጡረታ ፈንድ ናቸው። የገንዘብ ሚኒስቴር በቀጣይ ሩብ ዓመት 243 ሚሊዮን ብር የሚያወጡ የግምጃ ቤት ሰነዶች ለገበያ ለማቅረብ እቅድ ማውጣቱ ገልጿል። ገራሚ ነው። እንደዛ ቢደረግም ራሱ ገንዘቡ ሊካካስ የሚችል አይነት አይመስለኝም። ቢኮዝ በጣም ብዙ ነው። ወደ መጨረሻው ዜና ስንደርስ ከኤርትራ ጋር ጦርነት አይቀርም። አሰብ እና ምጽዋ የአፋር መሬት ናቸው። የኤርትራ መሪዎች አሁን ላይ በቢሊዮን ብር እያወጡ ሀገሪቱ ዋሻ በዋሻ አድርገውታል። ዶክተር ዳኛቸው አሰፋ ከአንድ አፍታ ሚዲያ ጋር ባደረጉት ቃለ ምልልስ ላይ ከተናገሩት የተወሰደ ይላል እና እስካሁን ድረስ አብራችሁን ስለቆያችሁ እናመሰግናለን። መልካሙን ሁሉ እየተመኘንላችሁ ላይክ እና ሰብስክራይብ እንዲሁም ቪዲዮ ስንለቅ እንዲደርሳችሁ የደወል ምልክቷን እየተጫናችሁ እስከ ነገ መልካም ነገ እያለን እንሰናበታችኋለን። ይመቻችሁ። ሌትስ ጎ